إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين ይህ የአምላካችን የአሙን ቤተ መቅደስ ነው። ዛሬ የግብጽ አማልክቶች ሁሉ አምላኪ ሆኖ የታላቁ አሙን ክብረ በዓል ነው። በዚህ ደማቅ ተፋለን። ሌሊቱን ሙሉ ተኝቶ ያሳለፈው አሙን የመላው ግብጽ ታላቁ አምላክ ነው ያልሽኝ ነው? አዎ፣ አሙንም ሆነ ሌሎች አማልክት ሌሊቱን በመኝታና በእረፍት ነው የሚያሳልፉት። እንደዛ ከሆነ ሌሊት ተነስቶ ችግሩን ሹክ ሊለውና እርዳታ ሊለማመነው ያሰበ አማኝ እንዴት ይሆናል? አማልክቱም በእረፍት ሰዓታቸው ማወቅ ለአማኞች ፈጽሞ አይፈቀድም። የሚያቀርቡትን ልመናም ሆነ ምልጃ ለመቀበል ደግሞ ከንጋት እስከ ምሽት ያለው ጊዜ ተመቻችቶላቸዋል። አውርዱን። ከግብጻውያን ወይም ከአሙን አማኞች በስተቀር መግባት ክልክል ነው። እንግዶች መግባት አይችሉም። ከቡራኪው በፊት አገልጋዮቹ በሙሉ መተጣጠብ ይጠበቅባቸዋል። ወደ መቅደሱ ውስጠኛ ክፍል መዝለቅ የሚፈቀደው ለነሱ ነው። ከአገልጋዮቹ በስተቀር ለማንኛውም ሰው መግባት በጥብቅ የተከለከለ ነው። አሙንን ለማጠብና ለማንጻት የመጀመሪያው ስርዓት የምትመለከተው ነው። ከዚያም አዲስ ልብስ በማልበስ ውብ እንዲሆን ካሰማመሩት በኋላ መልካም መዓዛ እንዲኖረው ለሱ ብቻ የተዘጋጀ ልዩ ሽቶ ይቀቡታል። ያኔ አንጸባራቂ ሆኖ ብቅ ሲል ባሪያዎቹ በሙሉ ይሰግዱለታል። ከዚህ ስፍራ ውጪ አሙንን ሌላ ቦታ ወይም በየቤቱ ሆኖ ማምለክ አይቻልም ማለትሽ ነው? በፍጹም። ቢሆንም አማኞች በሙሉ ወደ ቤተ አምልኮ በመምጣትና ከአሙን ፊት ለፊት በመገኘት አምላካቸውን ማወደስ ይጠበቅባቸዋል። እኔ የሰማሁት ግን አምላክ ሁሉም ቦታ እንደሚገኝ ነው።
በሰማየ ሰማያት የምትገኙ የአምላካችን አሞን መንፈስ ሆይ በተባረኩ እጆችሽ የባሮችሽን ጉዳይ ትዳብሻለሽ። የተከበርከው አምላካችን አሙን በእርጋታና በጸጥታ እንቃልን።
አሙን እንዴት እንደተዋባየ አገልጋዮቹ እንዴት ተጣበውበታል። ወርቁንና ጌጣጌጡን ሰዎች ሊሰርቁት አይችሉም። በፍጹም አገልጋዮቹ ይጠብቁታል። ይህንን የሚዳፈር ማንም የለም። በንቃት ከመጠበቅ ላፍታም ቢሆን መዘናጋት የለባቸውም። ካልሆነ ግን ጌጣጌጡን በሙሉ ሌቦች ሊዘርፉት ይችላሉ። እኔ እንኳን አሙን የሁላችንም ጠባቂ ነው ብዬ ነበር የምገምተው። አንቺ እንደምትይኝ ከሆነ ግን አሙን ራሱ በአገልጋዮች ጥበቃ ስር የሚገኝ አምላክ ነው። ምን ችግር አለው ታዲያ? አሙን ማለት ከሚያስፈልጉን ነገሮች ሁሉ ምርጡና የተሻለው ነው። ጥበቃ ልናደርግለት ይገባናል። የጠፋችሁ ባሮቼ ላይ በረከት ይሁን። እኔ አምላካችሁ አሙን ነኝ። ሌት በህልሜ ባሮቼን ጉዳይ ሳስብ አነጋለሁ። ንፋስ እንዲነፍስ ፈልጌያለሁ። ቀኑ ፀሐያማ እንዲሆንም እንዲሁ። ሂዱ ሂዱ፣ ለአምላካችሁ እንድትለፉ ሂዱ ሂዱ። ይቅርታ እመቤቴ፣ ሰዎችን ሲያናግር የነበረው አሙን ነው እንዴ? አልሰማኸው? ሰምቼዋለሁ። ነገር ግን ግዑዝ የሆነ ነገር እንዴት ሊናገር ይችላል? አሙን ግዑዝ አይደለም። በዚህ ግዑዝ በሚመስል ቅርጽ ውስጥ ያለ መንፈስ ነው። ይቅርታ ጠይቃለሁ። አሙን ሁሉን ቻይ አምላክ ሲሆን ከአንዳች ጉለት የጠራ ነው። እኔ ግን ዛሬ ብዙ ነገሮች ጎድለውት ነው ያየሁት። መተኛት ይፈልጋል፣ የሚያጥበው የሚያለብሰውና የሚያሰማምረው አካል ይፈልጋል። አገልጋዮቹ እገዛ ካላደረጉለት በቀር አይንቀሳቀስም። ራሱን ከዘራፊዎች የማዳንም አቅም የለውም። በጥቅሉ ነገሮችን በራሱ አይፈጽምም። ማረፊያ ቦታ፣ ሚስት፣ ልጆች እንዲሁም አያሌ ነገሮች ያስፈልጉታል። እኛ ራሳችንን ያለ ድጋፍ ስለምናስውብ ስለምንታጠብና ያሻንን ስለምንሰራ ነው አሙንን ከኛ በባሰ ድክመት ውስጥ እንዳለ የምታስበው። ታዲያ ምን ትያለሽ? እሱን መጋፈጥ ታከተኝ። እንዲሁ ሲታይ ልጅ ይመስላል። ነገር ግን የሚጠይቀው ጥያቄ ትልቅነቱን ያሳብቃሉ። የሚመልስለት ለኔም አያረካኝም። የተለየ ልጅ ነው። ስጋት አይግባሽ። ወደ ቤት አምልኮ በመውሰድ ህግጋቱን በሙሉ እኔ ራሴ አስተምረዋለሁ። የምልህን ታደምጠኛለህ? በአሙን አምላክ መሆን ዙሪያ ውስጤ ላይ ጥርጣሬ ዘርቶብኛል። ይገርማል። አዳኙ ታዳኝ ሆኖ ተመለሰ። የተከበርከው አለቃዬ፣ ገበታ ቀርቧል። አባታችን እንድናግዘው ፍቃደኛ ሳይሆን የሰራውን የሐዘን ቤቱን አጠናቋል። ሐዘኔን የምገልጽበት ቤቴ ይህ ነው። ቀሪውን ዕድሜን በሙሉ እዚሁ አሳልፋለሁ። ከዩሱፍ ተለይቼ መኖርን እንዴት እቋቋመዋለሁ? እዚሁ ሆኜ መመለሱን እጠባበቃለሁ። አባቴ፣ ዩሱፍ አንድ ቀን ወደኛ የመመለሱ ነገር እውን ይሆናል ነው የምትለው? ይህም ጥርጥር የለውም ልጄ።
ገና እስኪመለስ ድረስ በትዕግስት መጠበቅ ይኖርብናል። ዩሱፍን አትረሳውም እንዴ አንተ ያላህ ነብይ? እኮ እንዴት ብዬ ልረሳው እችላለሁ? አውሬ በልቶት ወይም ሞቶ ቢሆን እርሜን አውጥቼ ቤቴ በተቀመጥኩ ነበር። አሁንማ በምን ሁኔታ ላይ እንዳለ ማወቅ አልቻልኩም። ምን ሆኖ ይሆን እያልኩ መጨነቅ ብቻ ሆነ። የምን አደጋ ወርዶበት ይሆን? መንገደኞች አግኝተውት ይሆን? ወይስ የሆነ ቦታ ሄዷል? እንደ ባሪያ ያሰቃዩት ይሆን? በረሃብና ጥማት እየተሰቃየ ይሆን? ምን መከራ ደርሶበት ይሆን? ራስን እንዲህ አታስጨንቅ ያላህ ነብይ። ይህን ያህል ነፍስህን እንደምን ታሰቃያታለህ? ወዳጅ በሞት ሲለይ ተስፋ ይቆረጣል። መለየት ግን ከባድ ህመም ነው። ይህም ሁሉ ቢሆን በትዕግስት እኖራለሁ። በተስፋ እስከ መጨረሻው ስቃይን አስታምመዋለሁ። ሰረገላው ተዘጋጅቷል? ዝግጁ ነው አለቃዬ። ይዛው ለመሄድህ ግን እርግጠኛ ነህ? በሚገባ። ሐሚናውቲብ ስለሱ የሰማቸው ነገሮች አሉ። ወደሱ ጋርና ወደ ቤት አምልኮ ይዤው ሄዳለሁ። ልጁ በተራ ንግግሮች የተሞላ ነው አላልኩህም? ዩዘርሲፍ የተጣመመ ዛፍ አይደለም። ገና ታዳጊ ልጅ በመሆኑ በመናምንበት መንገድ ልንቀርጸው እንችላለን። ያንን ያደረግን ጊዜ የግብጽን መሪዎች ክብርና የቅዱሳንን ደረጃ ይገነዘባል። ልጃችን ዩዘርሲፍ ለመሄድ ተዘጋጅቷል? እንደ አለቃዬ ትእዛዝ ለመሄድ ዝግጁ ነኝ። ዩዘርሲፍ ሰረገላው ለአደጋ ሊያጋልጥህ ይችላል። ራስህን ጠብቅ። ስጋት አይግባሽ። ምንም አይነት ክፉ ነገር አያገኘውም። በሰረገላው ውስጥ ከጎኔ አይለይም። አንተም ራስህን ጠብቅልኝ። የአሙን ወታደሮች ከሌሎች ወታደሮች በላቀ ለቤት አምልኮ ታዛዦች ናቸው። ይህ ጎተራ ደግሞ የአሙን ቤት አምልኮ አገልጋዮች እህል የሚከማችበት ነው። በየዓመቱ ከሚገኘው ምርት አብላጫው ወደዚህ እንዲገባ ይደረጋል። አገልጋዮቹ ግን የሚጠግቡ አይደሉም። ይህ የአትክልት ስፍራ የአሙን ሲሆን የምታያቸው ሴቶች ደግሞ ሚስቶቹ ናቸው። ከናይል ወንዝ አጠገብ ያለውን የአሙንን ሰፊ እርሻ ከዚህ ቀደም አይቼዋለሁ። ያያቸው የደለቡ ከብቶች ደግሞ የካህናቱን ሆድ ለመሙላት ቀን የሚጠብቁ ናቸው። እንደዚህ ከሆነ አገልጋዮቹ ይህን ጥቅማቸውን ሊያሳጣቸው ወይም ሊቀንስባቸው ለሚችል ማንኛውም አይነት አመለካከት ይቅርታ አያደርጉም። የአሙንን ተከታዮች ለማቆየት ከሚከወኑ ተግባሮች ውስጥ ሌላኛው ደግሞ ይህ ነው። ሁሉንም እንደየአመሉ ለመያዝ ብልሃትን ይጠቀማሉ። ከተከታዮቹ የተወሰኑት ገንዘብ ፈላጊዎች ሲሆኑ፣ ሌሎቹ ደግሞ ለሆዳቸው ተገዢዎች ይሆናሉ። ለሁሉም ግን ያሻቸውን ያቀርባሉ። ወግ አጥባቂው የግብጽ ሕዝብ የካህናቱን ሴራ ጠንቅቆ ያውቃል። እምነቱም ብዙ አይደለም።
የግብፃውያን እምነትና የአምልኮ ስርዓት ያላቸውን ታላቅ ክብርና ደረጃ ክቡር ኩቲቫር ሊያሳውቀኝ እንደሚፈልግ እመቤት ዙሌይካ ትገምታለች። በጭራሽ በተቃራኒው ነው። እኔ ላሳይህ የምፈልገው የግብፃውያንን ደካማ እምነትና የካህናቱን ስንፍና ነው። የግብጽ ገዢ ሆኖ የታላቁ አሚን አውቲብ ሶስተኛ ቤተ መንግስቱ እዚህ ነው። እነዚህ ደግሞ ማን ናቸው? ግብፃውያን አልመሰሉኝም። የተለያዩ ሀገራት ልኡካንና መንገደኞች ናቸው። በየዓመቱ ሁሉ ጊዜ ለግብር ወደዚህ መምጣታቸው አይቀርም። ምንድነው የሚገብሩት? በግብጽ ይዞታ ስር የሚገኙ ማንኛውም ሀገራት ከእርሻና ከከብቶቻቸው በየዓመቱ መገበር አለባቸው። ይህንን በተገቢው መንገድ ካልፈጸሙ ግን ለከባድ ቅጣት ይዳረጋሉ። አንድ ጊዜ ብቻ እንዲገብሩ ማድረግ አልቻላችሁም? በየጊዜው ግብርና ቀረጥ ባይኖር ኖሮ መንግስት ምንም መንቀሳቀስ አይችልም ነበር። እነዚህንም ሰዎች ግብርና ቀረጥ ስለከፈሉ ልናመሰግናቸው ይገባናል። የቤተ አምልኮ ስርዓት አልበኛ ወታደሮች ናቸው። እዚሁ ጠብቀኝ፣ አሁኑኑ መለሳለሁ። ተንቀሳቀስ። ቁም! በዚህኛው አቅጣጫ ሂድ። መንገዱን ዘግቼ ጠብቃችኋለሁ። ፍጠን፣ ተንቀሳቀስ። መንገዱን ለምን ዘጋኸው አለቃ ኩቲቫር? አሁኑን ይከፈትልን። እንዲህ አይነቱን ህገወጥ ተግባር በጎዳና ላይ ደግመህ ስትፈጽም ባገኝህ አንደበቴን ሳይሆን ሰይፌን ጠብቅ። የመጨረሻ ንግግሬ ነው። ድገሟትና ያገናኘን። ይህንን ወራዳ ተግባርህን ቤተ አምልኮ በዝምታ ያልፎ ወታደሮቹን እንዲያስጠነቅቃቸውና ስርዓት እንዲያስይዛቸው ለካህናቱ አለቃ ለኒክ መሆን ንገረው። ካልሆነ ግን ከባዱን ቅጣቴን አቀምሳችኋለሁ።
የቤት አምልኮ ስርዓት አልበኛ ወታደሮችን የማረም ኃላፊነት የኔ በመሆኑ የተከታተልኳቸው። እኔም እንዳንተ በሰይፍ መፋለም እችል ይሆን? በሚገባ። ይህንን ጥበብ ማወቅ አለብኝ ብለህ ካልክ ሩዳሙን የፍልሚያን ጥበብ በጥሩ ሁኔታ ያሰለጥናል። የተከበረው የጦር አዛዥ ኩቲባር ለመግባት ፍቃዱን ይጠይቃል። የዘላለም ሕይወት ለተከበረው ንጉሠ ነገሥት፣ ለተከበረው ብርቱና ጀግና ረዳቴ ኩቲባር የዘላለም ሕይወት። ኩቲባር። አቤት ጌታዬ። አማልክቱን ልትሳለም ስትሄድ ነው እንደ ዘገየኸው? የአማልክቱ መቀመጫ ውስጥም እንድገባ ማን ፈቀደልኝ ጌታዬ? ይህንን ልጅ አማልክቱ ቀርጸው የሰጡ መስሎኝ እኮ ነው። ለመሆኑ የማን ፍሬ ነው ይህ ልጅ? ጓደኛዬና ረዳቴ ነው። በቅርብ ነው የገዛሁት። ጓደኛዬ ነው ያልከኝ? ኩቲባር ተመልሰ ልጅ ሆንክ ወይስ ልጅን ከአዋቂ ጋር እያመሳሰልክ? ስታየው ልጅ ነው እንጂ ትልቅ ነው። በጣም አዋቂ ነው። ለግብፅ አማልክት ክብርና ስግደት የማያደርግ የትኛው አዋቂ ነው? ይህንን ስላልተባለ እባክህ ጌታ ይቅርታ አድርግለት። ማን ትባላለህ አንተ ልጅ? ክቡር ሆይ ዩሱፍ ነኝ። ነገር ግን የቤተ መንግስቱ አለቆች በግብፅ ቅላጼ ዩዘርሲፍ ይሉኛል። ዩሱፍ የዕብራውያን ስም ነው ክቡር አለቃዬ። የተከፋ የሚል ትርጉም አለ። ከዚህ ውብ ፊት ክፋት አይኖር። ዩዘርሲፍ ለዚህ ልጅ የተገባ ስያሜ ነው። በጣም ጥሩ ነው ዩዘርሲፍ። ኩቲባር ህልም እንደምትፈታ እየነገረኝ። እስኪ ንገረኝ የግብፅ ልቅና እንዴት? ታላቆች ፊት ይህን መናገር ስርዓት አልበኝነት ስለሆነ ነውር ይመስለኛል። ነገር ግን የአለቃዬ ትእዛዝ ነውና ይህን እፈጽማለሁ። የግብፅ ንግስና እንደ ጠንካራ ተራራ መሰረቱ የጠለቀ ነው። ነገር ግን እውነት የግብፅ ንግስናን በዚህ መልኩ ነው የምታስበው? እንደዚያው ነው ንጉሥ ሆይ። ነገር ግን ይህ የታፈረ ንግስና ደካሞቹን ህዝቦች ቢያቅፍ እንዴት ያምር ነበር። ልክ ብለሃል። ግሩም ነው ዩዘርሲፍ። ኩቲባርን አላሰፈርከው። ጓደኝነታችሁ ለይምሰል አይደለም። ትክክል ነው።
ስግደት ለንጉሱ ምትክ አይገባም። የአማልክት ደም ያለበት ለባሪያው አይሰግድም። ይህ የሆነው ሳልፈልግ ነው። ከቁጥጥሬ ውጪ ነው። በውበቱ ተሸንፌያለሁ። ዛሬ ኩቲባር አዲሱን ረዳቱን ሊያስተዋውቀን ነው እንደ የመጣው? በፍጹም አለቃዬ። እዚህ የመጣሁት የአሙን አገልጋዮች አለቅጥ የሚያሳዩትን ክፋትና የሚፈጽሙትን በደል አቤት ለማለት ነው። ቀን ተቀን በሰዎች ላይ የሚፈጽሙት ክፋት እየጨመረ መጥቷል። የማንንም ትዕዛዝ ማክበር ወይንም የሥርዓቱ ተገዢ መሆን ትተዋል። አመጻቸው ቤተ መንግስቱን እየረበሸ ነው። በጊዜ አንድ ካልተባሉ እያደር ቤተ መንግስቱ ላይ ግልበጣ እንዳያካሂዱ ይፈራል። በአሙንና በካህናት ላይ ይህንን ማለት ታላቅ ክህደት ነው። ካህናትና አሙን በአንድ አይታዩም። የአሙንን ቀኖና በመጠበቅና ተግባራዊ ለማድረግ እነዚያን ድንበር ኃላፊ አገልጋዮች ልንቆጣጠራቸው ተገቢ ነው። ነገር ግን ለዚህ በደንብ ልናስብበት ይገባል። እኔ የሚገባቸውን ቅጣት ለመፈጸም እዘጋጃለሁ። አንተ በትዕግስት ጠብቅ። ጊዜው ሲደርስ ትክክለኛውን ውሳኔ አብረን እናያለን። ትንሽ ትዕግስት እናድርግ። ራስህን ልጠብቅ ይገባል። እንዲህ ያለ እጹብ ድንቅ ውበት በሕይወቴ አይቼ አላውቅም። እጅግ በጣም አመሰግናለሁ። ያንተን ያህል ብልህና ጥበበኛ ሰው እዚህ ሀገር አላየንም። ጦርነት ነው የሚጠብቃቸው። ሰዎቹ ወየውላቸው። ሰው በተሰበሰበበት ስፍራ ውጪ ወራጁ ሁሉ በሚያይበት ሁኔታ ነው ጭንቅላቴንና አንገቴን በጅራፍ የገረፈኝ። እኔ በኩቲባር ቦታ በሆን ኖሮ ሕግ ጥሰህ ስትንቀሳቀስ አልምርህም ነበር። ለኩቲባር የማይጠቀመው መዘናጋቴ ነው። አይቀድመኝም ነበር። ያሰበውን ነገር አስቀድሜ ባውቅ ኖሮ እድሜውን አሳጥርለት ነበር። ባቻ ላቻ ግጥሚያ አሳምሮ ያውቀኛል። ካለቃ ቤት የሆነ እንደ አንበሳ ስታጓራ አታፍርም? ፊት ለፊቱ ሳለህ ቀበሮ ነበርክ። ይልቅ ባዶ ፉከራ አንተውና ምን ማድረግ እንዳለብን ንገረኝ። የጌታው በር ተከርችሞበት እንደሚጮህ ውሻ ቁጥረኝ ስታበቃ መፍትሄ ትጠይቀኛለህ? በበኩሌ ምን ማድረግ እንዳለብን አላውቅም። ንጉሱና ኩቲባር ለአማልክቶቻችን ጥላቻ ይኖራቸዋል የሚል ግምት በጭራሽ የለኝም። በተለይ ደግሞ ለአምላካችን አሙን። ነገር ግን ምን ማድረግ እንዳለብኝ አላውቅም። ጉዳዩ ይህን ያክል የሚያስጨንቅ አይመስለኝም። እገዳ ልንጥልባቸው እንችላለን። ማን ነው እሱ ሊያቅባቸው የሚችለው? አንተ ነው ወይስ ወኔ አልባ ሰራዊት? በተጠንቀቅ የቆመ ወታደር ቢኖረኝ ኖሮ የጢባን ከተማ በንጉሱና በወታደሮቹ ደም አጥባት ነበር። የምትለውን የማድረግ ወኔ ቢኖርህ ኖሮ ዛሬውን ወታደሮችን ባሰባሰብክ ነበር። ኩቲባርና ንጉሱ አሚንሃውቲቭ ኃይልና ስልጣን በእጃቸው ነው። በእኛና በእነሱ መካከል ውጊያ እንዲደረግ ቢፈቅድ እንኳ ኪሳራው ማን ላይ ሊያመዝን እንደሚችል ማወቅ አልቻልኩም። ስለዚህ ይሄንን በጭራሽ አልሞክረውም። ሮዳሙን። አቤት አለቃዬ።
ሲበዛ ብልህና ፈጣን የሆነ ታዳጊ ነው። ምን እንደምታደርገው ታሳየኛለህ። ጎበዝና ጀግና እንዲሆን ፈልጋለሁ። መፈጸም ያለብኝ ግዴታ ምንድነው? የተሟላ የውጊያ ጥበብን ዩዘርሲፍ ካንተ እጅ እንዲማርና እንድታሰለጥነው ነው አለቃ ኩቲባር የሚፈልገው። የሰይፍን ፍልሚያ አስተምረው፣ ፈረስ ግልቢያንና ቀስት ውርወራንም ይወቅ። ልምምዱን በትጋት እንደሚያከናውን እርግጠኛ ነኝ። የውጊያ ጥበብን እንዲረዳ የተቻለኝን ሁሉ አደርጋለሁ። በጭራሽ ስጋት አይግባ። ተከተለኝ። የመለማመጃ ሰይፎቹን አቀብሉኝ። ግን ይሄ ሰይፍ ነው? የታዳጊዎች ሰይፍ ነው። ከብረት የተሰራውን ሰይፍ ከመያዝ በፊት ቅድሚያ በዚህ መለማመድ ይኖርብሃል። ይሄ ደግሞ ጀማሪዎች ሁሉ የሚያደርጉት ነው። ዝግጁ ነህ? ራስን ተከላከል። በጣም ጥሩ። የሰውነት አካልህን በሰይፍ እንዳልመታ መከላከል ይኖርብሃል። ተዘጋጅ። እውነተኛ ሰይፍ ቢሆን ኖሮ ቆራርጬህ ነበር። አሁን ደግሞ ተራው ያንተ ነው። በሰይፍ ነው የምመታህ? አዎ፣ በኃይል ስለደው። በጠና ልትታመም ትችላለህ። ልቦና አይሻ አይለኝም። ያልኩህን ብቻ ፈጽም። ተንቀሳቀስ። ታዛዥ ነኝ። የምትፈልገውን አደርጋለሁ። በል ተነስ፣ ተነስ። የተከበረው አለቃ ኩቲባር መጥቷል መቤቴ። እድሜና ጤና ላንተ ይሁን ክቡር ኩቲባር። ለውዴ ለዙሌይካ እድሜና ጤና እመኛለሁ። እዚህ ምን ታደርጊያለሽ? ዩዘርሲፍን ሲለማመድ እያየሁ ነው። ከተማው ላይ የነበራችሁ ሽርሽር እንዴት ነበር? ጡንቻው እስኪዳብርና ትንሽ ከፍ እስኪል ድረስ መጠበቅ ነበረብን። ዛሬ ከአሙን ወታደሮች ጋር ባጋጠመኝ ክስተት ተነሳስቶ ነው መሰልጠን የፈለገው። ከአሙን ቤተ አምልኮ ወታደሮች ጋር ሰይፍ ተማዘዝኩ ነው የምትለኝ? አዎ፣ ስርዓት መያዝ ስለነበረባቸው አድርጌዋለሁ። ከዛም በኋላ ወደ ንጉስ አሚን ሀውቲ ቤተ መንግስት ይዤው ዘለኩ። ዩዘርሲፍ አንገቴን በኩራት ቀና እንድል አስችሎኛል። ንጉሱ የተለያዩ ጥያቄዎችን ሲያቀርብለት ይሰጠው የነበረው አጥጋቢ ምላሽ በእጅጉ ስላስደመመው ከሉል የተሰራ የአንገት ጌጥ በስጦታ አበረከተለት። አልጋ ወራሹ ከዩዘርሲፍ ፊት ለፊት ቆሞ እጅ ሲነሳ ማየት በእውነቱ የሚገርም ነገር ነበር። ምን አልከኝ? የማይታመን ነው። ልክ እንዳንቺ ቤተ መንግስት ውስጥ የነበሩት ሁሉ ሲገረሙ ነበር። አልጋ ወራሹንም ለመከልከል ሞክረው ነበር። ዕውቀቱ ማንንም የማፍዘዝ ኃይል አለው። በተለይ ደግሞ ባለስልጣናቱን በሙሉ አፋቸውን እንደሚያስይዛቸው አልጠራጠርም። የኔም ተስፋ ይሄው ነው።